ቫይክታሚ ስለተደረገች ፔሬድ የላትም። ትንሽ እየኮነ ፔሬዷ ምን ነው አይተሽም? እንትና ነግሮናል። ኧረ አለ ፔሬድ አላቸው ላርጋው አላቸው ማርያምን ፔሬድ ታያለች አይደል? ላርጋውን የዋሸው የዛን ጊዜ እኔም ሮሚ ማናቅም ነበር። ስታር እንትናን የነገረን ነው ላርጋው። ከዛ ትንሽ የነገረች ጠብላውጋው እንትን ይደረግላቸዋል። ማለት አያረግላት እንደ ዳይፐር አይነት ያደርግላታል አይደል? እንደ ዳይፐር አይነት ዳይፐር ይለጠፋል። እነዚህ ታያቸው ሰሚራ ማለት ነው። ግን ቁም ነገር ያኔ ቁም ነገር ማርያምን እናንተ ያችኛዋ የእድል እናት ስታለቅ ሳላየንም እንደ እኔ ግን ኮኮ ፊክስ ተደርጋለች። መጀመሪያ ያየችው አንድ ጊዜ ከዛ በኋላ ሰርጀሪ ይሰራል። ሰርጀሪ ተደርጋለች። በቃ መውለድም አታረግዝም። ለምን ያረጓቸዋል? እንዳይመጣባቸው እንዳታረግዝ ያርገው ነው አታረግዝ ነው እንዳታረግ ወይ ሰሚራ ጉደኛ ነሽ። ለምን ቦይፍሬንድ ያዘች ካላረገች ሰሚራ ለምን እንድትወልድ አታረጊያትም? እንድትተካ ማለት ነው። ሌላ በጣም በጣም ብዙ ነው እኮ ስራቸውማ። በጣም ልጅ ማሳደግ ይሻላል። በጣም ቴኬር ታይም በጣም ካልተጠነቀቅ እሷን እንድትተካለሽ ማለት ነው። በኋላ ልታለች ስታል አልፈልግም፣ ይበቃኛል። በጣም ጸሎት ኦፍ ወርክ እንትናቸው፣ ሕክምናቸው፣ ኢንሹራንሳቸው፣ ምግባቸው እሷ ብር ስለምታመጣ ነው እንጂ እዚህ ሀገር በጣም ብር ከሌለሽ ውሻ ቤት የለም፣ ብዙ ውሻ የለም። ሄደሽ ዶግ ካፌ የሚባል አለ፣ ሄደሽ ታያለሽ። እኔ አሁን ሚሉሉኛል ለኬር ኮኮት ለተወሰነ ሰዓት ልጆች መጥተው ይዋት ያጫውታት ይሉኛል። ማከራየት ሁሉ እችላለሁ፣ ግን እኔ አላከራያለሁ። እኔ ብቻዬን ስለሆንኩ አሁን ስራ ቢኖረኝ ለተወሰነ ሰዓት ዴይኬር ወስዳታለሁ። ይከፍሉኝ ነበር እየሄዱ እያዩት። ዶግ ካፌ ይባላል፣ ካት ካፌ ይባላል። ሄደሽ አብረሻቸው ከፍለሽ አብረሻቸው ተጫውተሽ ምናምን ትሄጃለሽ ወደ ቤትሽ። በጣም እንደኛ ሀገር ቀላል አይደለም። እሺ ቡጣዬ ያቦ ወጣ እንዴ? ይቅርታ ሰሚራዬ ፖዞኖ ነው። አይ ጥቁር አንበሳ ሂጅ ብሎኝ ነበር። እዛ ነኝ ያለሁት። አለሁኝ አለሁ እኔ አለሽ አንጂ እዛ ሀገር መቅዶኒያ ያለው ውሾች ምናምን ነገር ቢከፈት ጥሩ አይመስልሽም? እዛ ሀገር ውሾች ሲያረጁ ምን ለመሆን መቼ ያረጃሉ? እና 18 ዓመት ብቻ አያረጁም እንዴ? 18 ዓመት እኮ ነው የሚሞቱት። 18 ልጅ አለሽ? አዎ ልጅ አለኝ። የ32 ዓመት ልጅ አለኝ። አንድ ልጅ ብቻ ነው ያለሽ ሰሚራዬ? በአንቺ ደውዬ ለቡጣ መውጣት አለብኝ ለመደወል። በእናትሽ ተይኝ፣ ዛሬ የምመልሰው ጥያቄ አይደለም። እሺ ፈልጌ ሳይሆን ችግር የለውም። ኖ እንዳትመለሽ ግዴታ የለብሽ። አኒ ሰላም ነው? አኒ የታመመ ሰው ጥቁር አንበሳ ነው ያለችው። ጥቁር አንበሳ እስቲ ሰኒ ላይ በጣም የሚገርመው የቲክቶክ ጓደኛዬን እዚህ ጋር ገኘሁትና ገርሞኛል። ደውዪለት እስቲ ሀኒ አንቺ ሼር ላድርግለት። በስንት ዓመትሽ ወልደሽ ነው? ምን አልሽኝ ሰሚራዬ? አይ በትልቁ አርጊው። በ15 ዓመት ከ9 ወር የወልጄው አሁን እንደዚህ አርጊው። ሀኒቾ ለያቡ ሼር አድርጌለታለሁ። ይኸው አለ ከላይ ያቡና ገባ
ደስ ይላል። የውሻዋን ወሬ በእናትሽ ተመስጠን እኮ ስንሰማ ነበረ። ሀንዬ ይኸው መጥቷል ጆ እንዴ! ኧረ ይሄ ይበልጣል እባክሽ። አዎ በልጅነቷ ነው ወለደችው። ወጣት ናት እኮ ግማሽ በልጅነት እኮ መውለድ ጥሩ ነው። ሄሎ ያቡ እንደምን ዋላችሁላችሁ? አዎ ሄጄ ነበረ እና አንዳንድ ፋይሎች ማለት እዚህ ጥቁር አንበሳ ፕሮሰስ የሚያደርገውን ፋይል ማለት ነው ኦንላይን ነው፣ ካርድም ኦንላይን ነው። ያው እኛ ስንታከም የምናውቀው ነው። ምንም አይነት ፋይል እንደ ድሮ ዶክመንት ላይ የለም። ቀርጬዋለሁ። ከቀረጽኩት በኋላ እነሱ እንትን ያደርጋሉ ለራሳቸው ኤዲት ያደርጉታል። እና ሁሉ ኢንሹራንስ አላት፣ አይዲ ካርድ አላት፣ ሁሉ ነገር አላት። መንግስት ያውቃታል። ሺዝ ሬጅስተር የሆነ መሬት መንቀጥቀጥ ምናምን ይመጣል። እዚህ ቤት ውስጥ ስንት ሰው አለ? እሷም ተሞልታለች። መንግስት ሁሉ ያውቃታል። እሺ መሬት መንቀጥቀጥ ቢመጣ እኛ ሀገር እኮ ስንት ስራ እየሰራ መንግስት የማያውቀው ህዝብ አለ። መሬት ቢንቀጠቀጥ አሁን እዚህ ቤት ስንት ሰው አለ ተብሎ ተሞልታለች። እንከሳሚስ በድሌ ነው ያጸንኩት ዘንድሮ። እኔ ኮኮናት አይዲ ታግ አንገቷ ላይ አላት። ብትጠፋ የቤቷ አድራሻ ምናምን ስለማትናገር አይዲ ታግ አላት። እጃ ስወጣ አይዲ ታጓን ይዤ ነው የሚሄደው። ኦኬ ግን ያንቺም ልደት ነው ወይ እሷስ ልደት? አብራችሁ ያከበራችሁ ልደትሽ እናክብርልሽ። ሃፒ በርዝዴይ ልበልሽ። ከበቀደም ጀምሮ ልደትሽ ነው ማለት ነው? ቅዳሜ ዕለት ነው ልደት ይሄ እና ቅዳሜ ዕለት ነው ሳምንቱ ግን አሁን ሳምንቱ ሙሉ አይደለም። ዛሬ ማሚ ቤት ስላከበርኩ ሮሚን ለልደት ይመጣለሁ ብያት ነበር። ይኸው መጣ። እናመሰግናለን ለሰሚራ ቡጣ። እኔ የምለው ሃፒ በርዝዴይ ሰሚራ። እኔ የምለው ውሻዋ ማለት ነው የኢትዮጵያ የአበሻ ውሻ እና የሌሎቹ ውሻ የተለዩ ናቸው? አዎ ዛራቸው የተለየ ነው። አሁን እቺ ቶይቱድል ትባላለች። በሰከንድ ስማርተስት ዶግ ናት። በማሽተት የታመመ ሰው ታውቃለች። ብለድ ፕሬሸር ሽሎ ሲሆን ታውቃለች። ቬሪ ስማርት። የተለያየ ዝርያቸው የተለያየ ነው። እሺ አሁን እቺ ከዚህ በላይ አታድግም። ከ4 ኪሎ በላይ አትጨምርም። አዎ እንደዛ ነው። የተለያየ አይነት እድሜያቸው ሰሚራዬ እድሜያቸው እስከ ስንት ዓመት ትቆያለች? 17 ዓመት ትቆያለች። 17 እስከ 20 ዓመት። አሁን ስንት ዓመቷ ነው? በእውነት ገና 2 ዓመት ከ11 ወር። የቻይና ግን ጥሩ አይደሉም ሽታቸው ምናምን ሳ የቻይናዎቹ ግን ያምራሉ። አትሻትም፣ ፀጉሯ አይረግፍም። እንደ ሰው በመቀስ ነው ፀጉሯ። 4 ሰዓት ነው የሚፈጀው ሙሉ ሰውነቷን ለመቆረጥ። ኦኬ ሽታ የላትም። ፀጉሯ የሰለጠነች ናት። ትምህርት ቤት ሄዳ ተምራለች። ኦልሬዲ ትሬንድ ግራጁዌት አድርጋለች። አዎ ግራጁዌቷን ለቅቄዋለሁ። አይቡጣ ላይት እና ግሪን ላይት ታውቃለች። ይኸው ኮኮ እንኳን ተምራ ግራጁዌት አድርጋለች። ግሪን ላይት እና ሬድ ላይት ታውቃለች። ልሰሚያለች ምን ነው እኔ ዲግሪን ሰጥተው ነሽ የሚያገርምሽ። ኤኒዌይ ቴንክ ዩ። እሺ በቃ ሮሚዬም ብላት መሰለኝ። እንዳትወጪ ተጫዎች። በአንቺ እኮ ነው እንትን በርዝዴያን አስደበርንሽ እንዴ? ኖ በጣም ነው ደስ ያለኝ። እስቲ በጊፍት ስጧት። እኔ የለኝም ጌታ ደስ ብሎኛል። ብዙ ሰው ያወቅናት ሀቢባ ጋ ነው። አንድ ቀን ታሪኳ ስታወራን ይዛ ነው ያወቅኳት። እኔም እዛ ነው ያወቅኳት። ጎበዝ ነው። እኔ ዜሮ ማን ጋር ነው ያወቅኳት? ላኔ ሀቢባ ጋ። እሷም ሀቢባ ጋ ገብታለች። እሷ ግን ልትታከም አይደለም፣ ታሪኳን ሰው ሊያስተምርበት ገባች እንጂ ልትታከሚ ነው። ልትታከም ሳይሆን ቡታ ልትታከም ነው የገባችው። የሆነ ሰሞን ሳክስ አስቸገራት። ሰሚራ ግን ታሪኳን ልታካፍል ነው። ቡታቴ አይ ደስ ሲል ሳቋ ልሳቅልሽ እንዴ? በጣም ጤንነት ደሞዟን ለምን አትነግሪንም?
ደሞዝ የላትም። ለምን አትነግሪንም? ደሞዝ የላትም። ደሞዝ የላትም። ልትከፈሉ እንደ ስራው አይነት ታገባለች። ሰሚራ አስተማሪ ታሪክ ነበራት። ነው አታገባም እንዴ? ካገባችማ ብሩን ይወስድባታል። አይ አታገባም። ቦይፍሬንድ ግን አላት። ታደርጋለች። ስንት ምናምን ታደርጋለች። በስንት ጊዜ ገና አላደገችም። ኦኬ ያው እጮኛ አላታ። ቦይፍሬንድ ምን ዜጋ ነው? ስላንቺ ታወሩት ከፍሽ ከፍሽ ሶሪ አሁን ብንሄድ ይሻላል ማለት አንድ ጓደኛ ሰማለች ማለት ነው። አያችኋት? አተኛ ፈለግሽ ማማ እንግሊዘኛ እንላለን። ኮኮ ዩ ሃቭ ቦይፍሬንድ ዩ ሚስ ዩር ቦይፍሬንድ ዩ ዋንት ቼንጅ ፓጃማ ኦኬ ማማ ቢጃማ ብለብሳ ነው የምትተኛው። አዎ ስትል እና በሰራችበት ትተኛ እንዴ? ኧረ ተይ ሰላም። ይሄ የቤት ልብሷ በእጅ የምትወጣበት አሁን እሱ ታጥባ ምናምን ነው የለበሰች። ወካር ስትመለስ ታጥባ ዘንጣ ለእናቷ ልደት ማለት ነው። ብንሄድ ይሻላል ማለት አሁን ነው አሉ ሰዎቹ። እንደፈለገ ይበልባል። ያካብዳሉ። ለበር የኔ እናት የኔ ኮኮ በጣም ነው የሚያሳድጉት። እንደ ልጃቸው ከልጃቸውን በላይ ነው የሚያሳድጉት። ኢትዮጵያ ብቻ ነው እንጂ በደንብ ነው ማሳደግ። እንደ ኢትዮጵያ ልጆቻችንን ራሱ መች እንደዚህ ያሳደገ ወተት እየተገዛላት ሳምባ እየተገዛላት አይደለ እንዲ እንትን የምትለው ሳምባ የማይበላ ሳምባ ሰው የማይበላውን ሳምባ እኮ ነው የሚያገስጠ። እዚህ እኮ የእነሱ ምግብ እኮ አለ እንዴ! እነሱ የሚጸደዱበት አፈር እንትናዎቹ እንደኛ እድል ተበደሉ። ምንም ማለት አይደለም። እኔ እኮ አልተደነኩም ብዙ ዘኪዬ ኮመንቱ ነው ያሳቀኝ እንጂ እኮ እኛ እኮ ያሳቀን ማለት ነው። ያችኛዋ ውሻዬ እንደ ያስለመድኳት በጥብስ በምናምን ይቆላል ያለችው አንተ ስትመጣ የእናንተ ውሻ እና የዚህን ውሻ ታወዳለ። ይሄ እኮ ልብስ እየለበሰ ነው ያኮራቁቱን ያደገው። አገር ገበናር ቦት ላይ ነው የሚጠብቅሽ። የእናንተን ውሻ ራቁቱን ያደገው እንደዚህ ቢጃማ ቀይራ ማስታወቂያ ሰርተዋል። ሶፋ ላይ እናንተ ቤት ቁጭ ብለዋል። አልተቀመጠም እንዴ ራቁታት ሞዴል ነበረች። ሰውነቷ ራሱ የአጥንቷ ፍልቃቄ ራሱ ያምራል። የሞዴል ቅርጽ ጉድናይት ኩኩዬ የኔ በስማ እቺ በጣም ደግነቷን አያችሁ። 200,000 እኮ ነው ያስገባችሁ ከደሞዟ ላይ ለመቆየት። እውነት ነው እውነት። ሄደች ስታረጅ የሆነ ሳትበላ ለነገሩ ሳትበላ በላች። ኦኬ አሁን አንቺ እኮ አይደለም ፍርፍር ከበላሽ ምሳ ገና ሌላ ነገር። የእሷ የተመጣጠነ ምግብ ነው ማወቅ አለብን። ተይ በነገራችን ላይ ቡጣ ጌታን ውሻ አለ እዚህ ቤት ማለት ነው። ጠዋት እንቁላልና ኤቭሪዴይ ፖፕ አደርግላታለሁ ሆዷ ድርቀት እንዳይኖረው። ስኳር ምናምን ግን አይመጣባቸውም አይደል? ኮሌስትሮል ሲመጣባቸው ነው። እንቁላል በሳምንት 1 ቀን ይፈቀድላታል። ለምን? ለኮታቸው ለዚህ ለፀጉራቸው ሻይን እንዲያረግ ለፀጉራቸው ውበት ማለት ነው። እዚህ ሁሉ ጊዜ ነው ጠዋት ጠዋት እንቁላል ይሰራለታል። በርጎ ትልቅ ነው። ያ እንዳንቺ ውሻ ነው በነገራችን። በየቀኑ እንቁላል እኮ ጥሩ አይደለም። ግን በየቀኑ ጠዋት እንቁላል ይበላል። ከዛ ደግሞ ለእኛም ጥሩ አይደለም። ያበሻ እንጀራ ምናምን አይበላም አይደል? ሳውዝ
በቃ የእነሱ ስራ ነው። እሷ የጃፓኒዝ ስለሆነች ጃፓኖች ምግባቸውን ተጠንቅቀው ነው ተጠንቅቀን ነው ምግብ የምንሰጣት። ማሪ የኔ ፍቅር የቤቱ ልጅ እንደዚህ ከቤት ሲመጣ ምናምን ተከትላ አልሰማሽም እያሉሽ ነው ኢትዮጵያ የሚኖሩት።